ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የኢትዮጵያ ነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ለጸጥታና ደህንነት ተቋማት እንዲሁም ለህዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ለኩባንያዎችና ለማደያዎች ትዕዛዝ አስተላለፈ። ነዳጅ ማደያዎች ተጨማሪ ሳልቫቲዮ አስገጥመው ነዳጅ ለመቅዳት የሚሞክሩ ተሽከርካሪዎችን ለጸጥታ አካላት እንዲጠቁሙ ማሳሰቢያ ተሰጥቷቸዋል። ባለስልጣን መስሪያ ቤቱ ይህንን ውሳኔ የገለጸው ትናንት ማክሰኞ መጋቢት 8 2018 ዓ.ም ነው። በአገሪቱ ላይ የሚገኙ ሁሉም የነዳጅ አከፋፋይ ኩባንያዎች እና ነዳጅ አቅራቢ ድርጅቶች በጻፈው ደብዳቤ ነው። በመስሪያ ቤቱ ዋና ዳይሬክተር ዶክተር ደስታ መኳንንት የተጻፈው ደብዳቤ እነዚህ የቁጠባ እርምጃዎች የተላለፉት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የነዳጅ አቅርቦት እጥረት እንዳይከሰት ለመከላከል እንደሆነ ያስረዳል። ሶስተኛ ሳምንት የያዘውን የኢራን ጦርነት ተከትሎ የድፍድፍ ነዳጅ ዋጋ በከፍተኛ መጠን ጨምሯል። በዛሬው ዕለት አንድ በርሜል ነዳጅ $103 በላይ በሆነ ዋጋ እየተሸጠ ነው። የፌዴራል መንግስት በመካከለኛው ምስራቅ በተከሰተው ቀውስ ምክንያት የተፈጠረውን የነዳጅ ዋጋ መናርና የአቅርቦት መስተጓጎል የሚያመጣውን ችግር ለመከላከል ካለፈው ሳምንት ጀምሮ ማሳሰቢያ ሲሰጥ ነበር። ባለፈው ሳምንት መግለጫ የሰጡት የገንዘብ ሚኒስትር አህመድ ሺዴ በቅርቡ በተጠና ሁኔታ ተጨማሪ የነዳጅ ቁጠባ እርምጃዎች ይፋ እንደሚደረጉ አስታውቆ ነበር። ሰኞ ደግሞ ጠቅላይ ሚኒስትር አብይ አህመድ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት ጥቅም ላይ እንዲውል ለነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ማሳሰቢያ ተሰጥቷል። ጠቅላይ ሚኒስትሩ ማሳሰቢያ የጠቀሰው የነዳጅና ኢነርጂ ባለስልጣን ደብዳቤ የተፈጠረው ችግር በሀገራችን ላይ ሊያስከትል የሚችለውን አንድምታ ከወዲሁ ለመከላከል እንዲያስችል የቁጠባ እርምጃዎች ይፋ መደረጋቸው ጠቅሷል። ተቆጣጣሪ መስሪያ ቤቱ ለነዳጅ አከፋፋይ ኩባንያዎች በጻፈው ደብዳቤ ማንኛውንም የነዳጅ ጭነት በሚመለከት በቅድሚያ ለጸጥታ ተቋማት ቅድሚያ እንዲሰጥ አሳስበዋል። ቁልፍ ለሆኑ የመንግስት ፕሮጀክቶች በተለይም በመጠናቀቅ ላይ ላሉ የልማት ስራዎች ቅድሚያ እንዲሰጡ ብለዋል። ቅድሚያ እንዲሰጣቸው ከተዘረዘሩት ተቋማት መካከል ኢንዱስትሪዎችና መሰረታዊ ሸቀጦችን የሚያመርቱ አምራች ድርጅቶች ይገኙበታል። በዚህ ምድብ ውስጥ ወደ ውጭ የሚልኩ ኢንዱስትሪዎችና ሰፋፊ እርሻ ልማቶች ተጠቅሰዋል። ኩባንያዎች ነዳጅ የሚያካፍሉባቸውን አካባቢዎች በተመለከተ ትዕዛዝ ተሰጥቷቸዋል። በባለስልጣን መስሪያ ቤቱ አዲስ አሰራር መሰረት ለከፍተኛ ኢኮኖሚ ቦታዎች እንዲሁም ከፍተኛ የሀገር አቋራጭ ትራንስፖርት ፍሰት ያለባቸው ኮሪደር አካባቢዎች ትኩረት ይሰጣቸዋል። ትናንት የተጻፈው ደብዳቤ ነዳጅ በችርቻሮ ለሚያቀርቡ ማደያዎች ተመሳሳይ ትዕዛዝ አስተላልፏል። ነዳጅ ማደያዎች ለህዝብ ትራንስፖርት ለሚሰጡ ተሽከርካሪዎች ቅድሚያ መስጠት እንዳለባቸው ተገልጿል። በተጨማሪም ማንኛውም ተሽከርካሪ በፋብሪካው ከተገጠመለት ሳልቫቲዮ የነዳጅ መያዣ ውጭ በተጨማሪ ሳልቫቲዮ ያስገጠመው ነዳጅ ለመቅዳት የሚመጣ ከሆነ እንዳያስተናግዱ ታዘዋል። ይህን ፈጽሞ ያልተገኘ ተሽከርካሪ በአቅራቢያቸው ለሚገኝ ለጸጥታ አካላት እንዲጠቁሙም ተነግሯቸዋል። የክልል መንግስት እና የከተማ አስተዳደር መዋቅሮችም በደብዳቤ ለሚስተናገድ ቀጥታ ተጠቃሚዎች የሚሰጠውን ነዳጅ በጥንቃቄና ለታለመለት ዓላማ መዋሉን እንዲቆጣጠር ባለስልጣኑ መስሪያ ቤቱ አሳስቧል። በተጨማሪም አከፋፋይ ኩባንያዎች በነዳጅ አጓጓዥ ተሽከርካሪዎች ብልሽትና ሹፌሮች ልምድ ማነስ በሚፈጠሩ አደጋዎች ምክንያት ነዳጅ እንዳይባክን በትኩረት እንዲሰሩ አሳስቧል። የነዳጅ ግብይት ተዋናዮች እነዚህን የቁጠባ እርምጃዎች በተግባራዊ እንዲያደርጉ ያሳሰበው የኢትዮጵያ ነዳጅና ኢነርጂ ባለስልጣን ትዕዛዙን የማይፈጽሙ አካላት ተጠያቂ እንደሚሆኑ አስጠንቅቋል። ኢትዮጵያ በኢራን ጦርነት ምክንያት በደረሰው የነዳጅ አቅርቦት መስተጓጎል እና የነዳጅ መሰረተ ልማቶች ውድመት ምክንያት ነዳጅ ቁጠባ እርምጃ የወሰደችው ብቸኛው ሀገር አይደለችም። በኢራን በተዘጋው ሆርሙዝ ወሽመጥ በኩል ነዳጅ የሚያስገቡት የኤስ ሀገራት የግል ተሽከርካሪዎችንና እንቅስቃሴ ከገደብ እስከ ስራ መቀናትን መቀነስ የደረሱ ውሳኔዎችን አስተላልፈዋል። የአሜሪካ ባለስልጣን በኢራን የሚካሄደውን ጦርነት ተቃውመው ስልጣን ለቀቁም። የዩናይትድ ስቴትስ ብሔራዊ ጸረ ሽብር ማዕከል ዳይሬክተር በኢራን ውስጥ እየተካሄደ ያለው ጦርነት በበጎ ሕሊና መደገፍ አልችልም በማለት ስልጣናቸው መልቀቃቸው በማህበራዊ ሚዲያ ላይ ባጋሩት መልእክት አስታወቁም። ጆ ኬንት ኃላፊነታቸው መልቀቃቸውን ፕሬዚዳንት ትራምፕ ባስታወቁበት ደብዳቤ ኢራን በሀገራቸው ላይ ምንም አይነት ተጨባጭ ስጋት አልደቀነችም፣ ይህንን ጦርነት የጀመርነው በእስራኤልና በአሜሪካ ባሏት ኃያሉ ደጋፊዎች ግፊት መሆኑ ግልጽ ነው ብለዋል። ዶናልድ ትራምፕ 3 ጊዜ ለፕሬዝዳንት ሲወዳደሩ ይዘው የተነሷቸውን ፖሊሶች ደግፈው ከጎናቸው እንደቆሙ ያስታወሱት ጆ እስከ 2025 በመካከለኛው ምስራቅ ውስጥ የተካሄዱትን ጦርነቶች አሜሪካውያን ሕይወት የቀጠፈና የአገሪቱን ሀብት ያሟጠጠ መሆናቸውን ትራምፕ ይረዱ እንደነበር ሲሉ አስታውሰዋል።
በ11 ተዋጊዎች ላይ እንደተሳተፈ የቀድሞው ወታደርና በእስራኤል በተፈበረከው ጦርነት ውድ ሚስቱን እንዳጣባል ቀጣዩ ትውልድ ለአሜሪካ ጥቅም በማያስገኝና የሚከፈለው ዋጋ አሳማኝ ወዳልሆነ ጦርነት መሄዱን መደገፍ አልችልም በማለት ጦርነቱን ተቃውመዋል። አሁን ስልጣናቸውን በፈቃዳቸው የለቀቁት ጆ ኬንት በትራምፕ ተመርጠው በአሜሪካ ሴኔት ተለውጠው ብቁ ናቸው ተብሎ ተቀባይነት ያገኙት ባለፈው ዓመት ሐምሌ ነበር። ፕሬዚዳንት ትራምፕ በፋርስ ባህረ ሰላጤ በሆርሙዝ ሰርጥ የሚተላለፈው ግዙፍ ነዳጅ ጫኝ መርከቦች ለመጠበቅ አጋሮቻቸው እንዲተባበሩ ያቀረቡት ጥሪ አዎንታዊ ምላሽ ባለማግኘቱ ተቆጥተዋል። ምዕራባውያን ወዳጆቻቸው ይህ የትራምፕ ጥሪ አሜሪካ ከእስራኤል ጋር በመሆን በኢራን ላይ ወደ ከፈተችው ጦርነት የሚያስገባቸው ሊሆን እንደሚችል በማሰብ የባህር ኃይላቸውን ወደ ጦርነት ቀጠናው ለመላክ አልፈቀዱም። የአሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትለው ከፍተኛ የነዳጅ ምርት የሚተላለፍበት የሆርሙዝ ሰርጥ በመዘጋቱ የነዳጅ ዋጋ ጨምሯል። በሀገራት ምጣኔ ሀብት ላይ ተጽዕኖ እየተንጸባረቀ ነው። የአሜሪካ የቅርብ አጋሮች የሆኑት ዩናይትድ ኪንግደም፣ ፈረንሳይና ጀርመን ጨምሮ ግሪክ፣ አውስትራሊያ፣ ስፔን፣ ጃፓንና ሌሎች በሆርሙዝ ሰርጥ የሚተላለፉ መርከቦችን ደህንነት ለመጠበቅ በሚል ትራምፕ ባዘጋጁት እቅድ ውስጥ የመግባት ፍላጎት እንደሌላቸው በመግለጽ መልስ ሰጥተዋል። በአውሮፓ ታላላቅ ወታደራዊ ኃይል ያላቸው ሀገራት ምንም እንኳን የነዳጅ እንቅስቃሴ መስተጓጎል ቢጎዳቸውም በዚህ ምክንያት ግን ከኢራን ጋር ወደ ቀጥታ ግጭት የመግባት ፍላጎት እንደሌላቸው አሳውቀዋል። ይህም 3 ሳምንት ያስቆጠረው ጦርነት የአሜሪካና የእስራኤል ጉዳይ መሆኑን በተዘዋዋሪ መልእክት ያስተላለፉበት ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ሀገራቸው ሆርሙዝን በመጠበቅ ሰበብ ወደ ጦርነት ተስባ እንደማትገባ ሲጠቅሱ፣ የጀርመኑ መራሄ መንግስት ደግሞ ትራምፕ አገሮቻቸው ካልተባበሯቸው ለኔቶ መጥፎ ሁኔታ ይፈጥራል በማለት ተሰጡት ማስጠንቀቂያ ኔቶ የመከላከያ ስምምነት እንጂ የጣልቃ ገብነት ትብብር አይደለም ሲሉ፣ የመከላከያ ሚኒስትሮችን ደግሞ የኛ ጦርነት አይደለም እኛም አልጀመርነውም በማለት ራሳቸውን አርቀዋል። ነገር ግን ትራምፕ ሰኞ ዕለት እንደተናገሩት በርካታ ሀገራት ጥሪያቸውን ተቀብለው ከጎናቸው እንደሚቆሙ እንደገለጹላቸው ጠቁመው አሜሪካ ስትከላከላቸው የቆዩ ሀገራት ለቀረበላቸው ጥሪ ምላሽ ካሰጡ ምስጋና ቢስነት ነው ብለዋል። አሜሪካ ሆርሙዝ ሰርጥን በመጠበቅ ከጎን ይቆማሉ ብላ የምትጠብቃቸው የአውሮፓ ባለስልጣናት የኔቶ አባል ሀገራት ትብብር ራስን የመከላከል ዓላማ መሆኑን አጽንኦት እየሰጡ ነው። ኢራን እና የኒውክሌር ፕሮግራሟን ኢላማ ማድረግ ግን አሜሪካና እስራኤል በምርጫ የገቡበት ጦርነት ነው በማለት ሀገራት ወደ መካከለኛው ምስራቅ ጦርነት መግባት እንደማይፈልጉ ግልጽ አድርገዋል። በኔቶ በኩል ዩክሬን ከሩሲያ ጋር በምታደርገው ጦርነት እየደገፉት የሚገኙት የአውሮፓ ሀገራት በጦርነቱ ምክንያት የተፈጠረውን የነዳጅ አቅርቦት ማስተጓጎል ለመሸፈን በሩሲያ ላይ የተጣለውን ማዕቀብ ትራምፕ በማንሳታቸው ቅሬታቸውን ገልጸዋል። ላርጃኒ ተገድለዋል። ኔታንያሁም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ የኢራን የውጭ ጸጥታ ምክር ቤት ዋና ጸሐፊና የኢራን ከፍተኛ የደህንነት አመራር የሆኑት አሊ ላርጂን ዛሬ ጠዋት በእስራኤል ጥቃት እንደተገደሉ አረጋግጣለሁ ብለዋል። የላርጂን መገደል ያከበረ ነው ብለዋል ጠቅላይ ሚኒስትሩም። ይህ እርምጃ ኢራናውያን የራሳቸውን ዕጣ ፈንታ በራሳቸው መወሰን እድል ይሰጣቸዋል ሲሉ ተደምጠዋል። ኩባ በመላው ሀገሪቱ የኤሌክትሪክ ኃይል መቋረጡን አጋጠማት። የኩባ ኤሌክትሪክ ሀብት የደሴቲቱ ኃይል ስርዓት አጠቃላይ ውድቀት ማጋጠሙን ተከትሎ በሀገር አቀፍ ደረጃ የኤሌክትሪክ አገልግሎት ወደ ነበረበት ለመመለስ ጥረት እየተደረገ መሆኑን አስታውቋል። በደሴቲቱ ሀገር የኤሌክትሮኒክ ማቅረብ ኃላፊነት ያለው የመንግስት አካል እንደገለጸው በብሔራዊ ኤነርጂ ስርዓት ተጎድቷል። ምክንያቱ ደግሞ የኤሌክትሪክ ፍላጎት አቅርቦት በላይ በመሆኑ በመጨረሻም በሀገር አቀፍ ደረጃ የኃይል መቋረጥ አስከትሏል። ኃይል የማመንጨት አቅም ከእሁድ ጀምሮ ፍላጎት ማሟላቱ አልቻለም። እንደ ብሔራዊ ኤሌክትሮኒክ ሲስተም ገለጻ እስከ ሰኞ ድረስ ስርዓቱ ወደ 1140 ሜጋዋት የማመንጨት አቅም ያለው ሲሆን የኤሌክትሪክ ፍላጎት ግን 2347 ሜጋዋት በመድረስ ሰፊ የመጥፋት አደጋን አስከትሏል። ምንም እንኳን ስርዓቱ በዘይትና በናፍጣ ላይ የተመሰረተ የኤሌክትሪክ ኃይል ማመንጨትን ለማገዝ የታቀዱ 52 የፀሐይ ኃይል ማመንጫዎችን ያካተተ ቢሆንም ከፍተኛ 732 ሜጋዋት ምርት የደረሰው የፎቶቮልታይክ ምርት ስርዓቱን ውድቀት ለመከላከል በቂ አልነበረም። 80 ሜጋዋት ወይም ማመንጨት አቅም ያለው የሲንፎንግስ ቴርሞ ኤሌክትሮኒክ ኃይል ዩኒት 4 ስራ ከመጀመሩ በፊት ባለስልጣናቱ ኃይል ወደ ነበረበት ለመመለስ አደጋ ጊዜ እቅድ አውጥተዋል። ዩናይትድ ስቴትስ መንግስት ለደሴቲቱ የሚሰጠውን የነዳጅ አቅርቦት ሙሉ በሙሉ ካቆመች በኋላ የኩባን ኃይል እጥረት የበለጠ እያባበሰ ሄደው ከፍተኛ የኃይል መጥፋት አደጋ ነው። አጫጭር መረጃዎች። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ የኢራን ደህንነት ኃላፊ አሊ ላርጂን መገደላቸውን ተናግረዋል። በግድያው ዙሪያ ከኢራን እስካሁን የተሰጠ አስተያየት የለም። በጦርነቱ ለሁለተኛ ጊዜ በደረሰው ጥቃት ድሮኖችና ሮኬቶች በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ተመትተዋል። ዶናልድ ትራምፕ አሁንም ሌሎች ሀገራት በተለይም የኔቶ አጋሮች የሆርሙዝ ባህር ዳርቻዎች ቁልፍ የነዳጅ መጓጓዣ መንገድ ደህንነትን እንዲያግዙ ጥሪ ማቅረባቸውን ቀጥለዋል።
የሆርሙዝ ባህር ዳርቻ በወታደራዊ አጃቢዎች መንቀሳቀስ ዋስትና ያለው ወይም ዘላቂ የጸጥታ ስትራቴጂ አይደለም ሲሉ የተባበሩት መንግስታት የዓለም አቀፍ የባህር ኃይል ድርጅት ኃላፊ ተናገሩም። አንድ የፓኪስታን ዜጋ በአቡዳቢ ሚሳኤል ፍርስራሽ መገደሉን የመንግስት ባለስልጣናት ያስታወቁ ሲሆን አሁን ኤሚሬትስ የኢራን ጥቃት ሰለባ ሆና ቀጥላለች። ክስተቱ ያጋጠመው ከኢራን የተወነጨፈ ባሊስቲክ ሚሳኤል በአየር መከላከያ ዘዴዎች ከተጠለፈ በኋላ ነው። የእስራኤል ጦር ሰኞ ምሽት በፈጸሙት ጥቃት የኢራን አብዮታዊ ዘብ ጦር አዛዥ ጉላም ሬዝ ሱሌማኒን መግደሉን አስታውቋል። የሱሌማኒ ግድያ ለኢራን ትዕዛዝና ቁጥጥር መዋቅሮች ትልቅ ጉዳት ነው ያለው የእስራኤል ጦር በኢራን ጦር አዛዦች ላይ የሚወስደው የኃይል እርምጃ እንደሚቀጥል ቃል ገብቷል። በጉዳዩ ላይ ከኢራን እስካሁን የተሰጠ አስተያየት የለም። የሳውዲ አረቢያ መከላከያ ሚኒስቴር በምስራቃዊ የሀገሪቱ ግዛት ተጨማሪ 3 ሰው አልባ አውሮፕላኖችን ማክሰኞ ማክሸፉን ያስታወቀ ሲሆን ዛሬ ማለዳ ብቻ ከ12 በላይ ሰው አልባ አውሮፕላኖችን መትቶ መጣሉን ይፋ አድርጓል። በአሜሪካና እስራኤልና ኢራን መካከል ያለው ግጭት በተቀጠለበት በዚህ ወቅት የብሪቲሽ አየር መንገድ እስከ ሰኔ ወር ድረስ በአንዳንድ የመካከለኛው ምስራቅ ሀገራት የበረራ መስመሮችን ሰርዟል። ወደ ኦማን፣ ባህሬን፣ ዱባይ እና ቴል አቪቭ የሚደረጉ በረራዎች እስከ ግንቦት ማብቂያ ድረስ ለጊዜው ተሰርዘዋል። የዱባ በረራዎች ደግሞ እስከ ሚያዝያ 30 ድረስ ተቋርጠዋል። የእስራኤል ጤና ሚኒስቴር ጦርነቱን ከጀመረበት ጊዜ አንስቶ 3530 ሰዎች ቆስለው ወደ ሆስፒታል መግባታቸውን ገልጾ በአሁኑ ወቅት 80 ሰዎች በሆስፒታል ተኝተው የሚገኙ ሲሆን 8 ህሙማን በከባድ ሁኔታ ላይ እንደሚገኙ ሚኒስቴሩ ገልጿል። በኢራን 10 የውጭ ዜጎች በአብዮታዊ ዘብ ተይዘው ሚስጥራዊነት ባላቸው ጣቢያዎች ላይ መረጃ በመሰብሰብና በኢራን ሰሜናዊ ምስራቅ ውስጥ በመሰለል ተጠርጥረው በቁጥጥር ስር መዋላቸውን የታስኒም ዜና ወኪል ዘግቧል። ዜናዎቹን እዚህ ላይ ፈጸምኩ። አብራችሁ ስለቆያችሁ አመሰግናለሁ።